ተመልካቾቻችን አይበለውና በአዲስ አበባ የእሳት አደጋ፣ ጎርፍ፣ የህንፃ መደርመስ እንዲሁም የትራፊክ አደጋ ቢያጋጥም ወደ 939 የጥሪ ማዕከል ይደወላል። ለመሆኑ በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ውስጥ የ939 የጥሪ ማዕከል ምን አይነት ዘመናዊ ቴክኖሎጂዎችን እየተጠቀመ ነው ለእነዚህ አደጋዎች ምላሽ የሚሰጠው የሚለውን ወደ እናንተ እናደርሳለን። ወደ ውስጥ እንግባ፣ ተከታተሉ። ይሄ አጠቃላይ የ939 የመረጃ ስራ ክፍል ነው። በአዲስ አበባ ከተማ ከተከሰቱ የእሳትም ይሁን ሌሎች ድንገተኛ አደጋዎች አምቡላንስም ሊሆን ይችላል ሰዎች አገልግሎት ሲፈልጉ ጥሪ የሚያደርጉት የተቋሙ ዋነኛው የመረጃ ስራ ክፍል ይሄ ነው። አጭር የጥሪ ነፃ ኮድ አለ 939 ያን ተጠቅመው ህብረተሰቡ መጀመሪያ ጥሪ የሚያደርገው እዚህ ስራ ክፍል ላይ ነው ማለት ነው። ከዛ ውጪ ደዋይ ከደወለ በኋላ በ30 ሰከንድ ውስጥ ምንድነው ደዋዩ ከኛ የሚፈልገው የሚለውን የማጣራት ስራ ይሰራና በተመሳሳይ በዛ 30 ሰከንድ ውስጥ ደግሞ አደጋው ቅርብ ለሆነ የአምቡላንስም ሊሆን ይችላል፣ እሳትም ሊሆን ይችላል፣ ጎርፍም ሌሎች ድንገተኛ አደጋዎች ሊሆን ይችላሉ ቅርብ ሆነው ቅርንጫፍ ጥሪው የሚተላለፍበት አግባብ አለ። እቺ በ30 ሰከንድ ውስጥ ነው የምትሰራው። ሌላ ምንድነው እዚህ ፊት ለፊት የምታዩ ካሜራ በዋነኝነት ከአንድ የአደጋ መኪና ጥሪ ከደረሰው በኋላ ግቢው ለቆ የሚወጣበት ደቂቃ አለ። ከ30 ሰከንድ እስከ 1 ደቂቃ ግቢ ለቆ መውጣት አለበት። ይሄንን ኮንትሮል የምናደርግበት ከ11 ቅርንጫፎች ነው ያሉ። 11 ቅርንጫፎች ውስጥ የተለያዩ የአደጋ መኪናዎች አሉ። በአደጋ መኪናዎቹ ልክ ደግሞ የተመደቡ የሰው ኃይል አለ። ያንን መነሻ በማድረግ ወደ አደጋ ቦታ እንዲያመሩ በማድረግ አደጋውን በቁጥጥር ስር የማዋል ስራ ይሰራል ማለት ነው። አደረጃጀት ሁሉ ጊዜም አዳጊ ነው፣ ወደፊትም ማደግ አለበት ብለን እናምናለን። አሁን ባለው ሁኔታ ግን ሊያሰራ የሚችል አደረጃጀት አለ ማለት ይቻላል። አደረጃጀቱን ግን በትጥቅና በሰው ኃይል አሟልቶ ከመሄድ አንጻር ትጥቅ በአንጻራዊነት በምናይበት ጊዜ በተለይ አዳጊ ሀገር እንደመሆናችን መጠን የተሻሉ ትጥቆች አሉ ማለት እንችላለን። ስታንዳርዳቸውን የጠበቁ በጣም ጠንካራ የሆኑ እና ዘመናዊ የሆኑ ማሽኖች አሉ ማለት ይቻላል። ይህንን ግን ከኛ ሀገር ሁኔታ በተለይ እንደ አፍሪካ እና እንደ ከተማ ስናይ እንጂ እንደ ዓለም ወይም ደግሞ አሁን ባለው ቴክኖሎጂ ስናይ ገና ብዙ ማሟላት ያለብን መሆኑን እንገነዘባለን ማለት ነው። በህንፃ ግንባታቸውና በሚሰጡት አገልግሎት ማህበረሰቡንም ራሳቸውንም ተጋላጭና አጋላጭ የሚያደርጉበት እድል ብዙ ጊዜ ይከሰታል እንደ ከተማ። ስለዚህ ለእነዚህ ተቋማት የመጀመሪያው እኛ በምንፈልገው ስታንዳርድ መሰረት ወይ ከተማው በሚፈልገው ስታንዳርድ መሰረት የደህንነት መስፈርትን የማያሟሉ ከሆነ የቅድመ ማስጠንቀቂያ አገልግሎት ይቀድማል። ከዛ በኋላ የማስጠንቀቂያ አገልግሎት ይሰጣቸውና ወደ ቅጣት የሚገባበት አዲስ መመሪያ ጸድቋል ማለት ነው። 163/2017 የእሳት አደጋ ደህንነት ቁጥጥር፣ ፍተሻ፣ ብቃት ማረጋገጥ መመሪያ የሚባለው። ስለዚህ የማስጠንቀቁ ሂደት እንዳለ ሆኖ የገንዘብ ቅጣትም የሚጣልበት የአሰራር ስርዓቱ እየተዘረጋ ነው ያለው ማለት ነው። እስከ አገልግሎት ማቋረጥና ንግድ ፍቃዳቸውን ማሸግ አገልግሎት እንዳይሰጡ እስከሚያደርስ የቅጣት ደረጃዎችን የያዘ 3 የጥፋት ደረጃዎችን የያዘ የቅጣት ደረጃን ኮሚሽኑ ተግባራዊ ለማድረግ በዝግጅት ላይ ነው የሚገኘው። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በአዲስ አበባ 11 ቅርንጫፎች አሉት፣ የአደጋ ምላሽ የሚሰጥባቸው ማለት ነው። አሁን የሚገኘው በአራዳ ክፍለ ከተማ አራዳ ቅርንጫፍ ላይ ነው። በዚህ ማዕከል ውስጥ የሚገኙ የእሳትና ድንገተኛ አደጋ መቆጣጠር ባለሙያዎች አደጋ ሲፈጠር በምን መልኩ ምላሽ ይሰጣሉ የሚለውን ቆይታ የምናደርግ ይሆናል። ተከተሉ። ሰላም፣ እንዴት አለሽ? ሰላም፣ እንዴት ነሽ? እንኳን ደህና ቆየሽ። አለን ስራ ጥሪ ከመግባታችሁ በፊት አንዳንድ ነገሮች እንድናወራ ፈልጌ ነበር። ስለዚህ ልብሱን ልልበስ። እናንተም መስያሉ አይደል? አዎ፣ ኧረ በደንብ መስለሻል። ያው ምንም ልዩነት የለን። እሺ፣ አንድ አደጋ ጥሪ ከገባላችሁ በምን ያክል ደቂቃ ትደርሳላችሁ ምላሽ ለመስጠት? የኛ የአደጋ ጥሪ ሰከንድ ነው።
ለምሳሌ ጥሪው ልክ በስልክ እንደመጣ በሬዲዮ በእጅ ሬዲዮ ይነገረናል። ፈጥነሽ 30 ሰከንድ ነው መውጣት ያለብሽ። ስለዚህ ደቂቃ ሳይሆን ሰከንድ ነው። በሰከንድ ከግቢ ውስጥ እንወጣለን። እንግዲህ አሁን በአዲስ አበባ የተለያዩ የኮሪደር ልማት ስራዎች ተሰርተዋልና የእናንተን ደግሞ መንገድ ቀና ያደርገዋል ከዚህ በፊት የነበሩ ችግሮችን ይመስለኛልና ምን አይነት ነገሮችን አስተውለሻል አንቺ? እውነት ለመናገር ይሄ የኮሪደር ልማት እኛን አግዞናል ለምለው እኛንም ህብረተሰቡንም አግዞናል። ለምን አንደኛ ስትሰሪ ቅልጥፍ ያለ ስራ እንድትሰሪ መንገዱ ነፃ ሆኖልሻል። ሁለተኛ የተጠጋጋው ህብረተሰብ ቦታ ስላገኘ ቢያንስ አደጋ የቀነሰበት ሁኔታ አለና ለኛ ትልቅ አስተዋጽኦ ነው ያደረገው። ቁመት አለ። ያው እንደ ፓራሚቴሪ ነው ስትመለኝ የምትመለኝ እንደ ወታደር ጥሪ መጣ። አሁን ይሄ የአደጋ ጥሪ ነው። ይሄን ተመልክተን ጥሪው ሲመጣ ልክ ኦፕን አረግና ወደ አደጋ ቦታ ሄዳለሁ ማለት ነው። በቃ ሎኬሽኑ ላይ ተልኮልኛል። ወደ አደጋ ቦታ ነው የምንሄደው። እንሂድ። የእሳትና ድንገተኛ አደጋ ምላሽ ሰራተኞች የሚከፍሉት መስዋዕትነት ቀላል አይደለም። ስራቸው በየቀኑ ህይወትን ለአደጋ ማጋለጥን ይጠይቃል። ይህ አገልግሎት የሙያ ግዴታ ከመሆን በላይ ህይወትን የማዳን ከፍተኛ ፍቅርን የሚጠይቅ ነው። የአዲስ አበባ እሳትና አደጋ ስራ አመራር ስራ ኮሚሽን አሁን ላይ አደጋ ሲደርስ ከመድረስ ባሻገር አደጋን አስቀድሞ በመከላከል ላይ ትኩረት ያደረገ በህግና በመመሪያ የተደገፈ እንዲሁም ዘመናዊ ስልጠና ማዕከላትና ፈጣን የጥሪ አገልግሎት ያለው ተቋም ሆኖ እየሰራ ይገኛል። ተመልካቾች የነበረን ጊዜ በጥቂቱ ይህንን ይመስላል። እናመሰግናለን። መልካም ጊዜ